የዘላለም አባት ነው የዘላለም ልጅ ነው ብንለው ልክ ነው ወይስ አይ ሌላ ሊገልጽ አስቀዋል? እስቲ የዘላለም ልጅ ነው የዘላለም አባት ነው። በግድ ለወልድ አባትነትን ምን ማለት ነው? የራሱ ሰባዊ ፐርሰን የለውም ማለት ነው። ኔቸር አለው፣ ሰባዊ ፐርሰን ግን የለውም። ለዚህ ነው ልድገሙ ይሄን። ለዚህ ነው ሎጎስን ለይቶ ኦሬዲ ከቃል በተለየ መልኩ ከሎጎስ በተለየ መልኩ እኔና ሎጎስ ነው እያለ የማያወራው ኢየሱስ። ለዛ ነው እኔና አባቴ ሲል ታዩታላችሁ። እኔና ሎጎስ አይደል አይደለ? እኔና ሎጎስ እና ማክሮ ፐርሰን የሚሉት እንጂ ኔቸር ነው ኤሰንሱ ማለት ነው። ስለዚህ ኢየሱስ ክርስቶስ ሰባዊነትን ገንዘቡ አደረገ ስንል ፍጹም ሰው ነው የምንልበት ምክንያት እሱን ከአባቱ ጋር አንድ ባህሪ ነው ማለት ነው። ለምን ሲባል ፐርሰናል ዲስቲንክት ቢሆንም በኔቸር ግን ከአባቱ ጋር አንድ ስለሆነ ከዚህ የተነሳ አንተ ዓለም ሲፈጠር የሰጠኝ ክብር እያለ ይናገራል። ፐርሰን የምንለው ይሄን ነው። እኔ እያለ የሚናገር እኔ እያለ ሲናገር ከመቼ ካቶሊክም ሳይዱ ላይ በጣም እንደዚህ ጎልቶ ሲንጸባረቅ እኛ ጋርም አለ። በርግጥ አብን ልብ የማረክ አብ ልብ ይሆንና የእውቀት ማለት ነው ወይ ልብ እንደዚህ ይሆንና መንፈስ ቅዱስ እስትንፋስ ህይወት ይደረግና ስለዚህ መንፈስ ቅዱስ ለአብና ለወልድ እስትንፋሳቸው ነው ህይወታቸው ነው። አብ ለወልድና ለመንፈስ ቅዱስ እንደዛ ይሄ እውቀታቸው ነው ምናምን እንደሱ አይነት ሐሳቦች አሉ እና እሱ ላይ እስቲ ሐሳብ ይመቻችሁ። እየተቆራረጥክ ነበረ። ጥያቄውን ድገመው እስኪ። እኔ እንደገባኝ ካል እንግዲህ ዲያዲ ያለችውን ኢየሱስ ክርስቶስ ሰብአዊነትን ገንዘቡ ሲያደርግ አብሮ ፐርሰን ውድ ከሌለ በኢየሱስ ኔቸር በሰብአዊነት ውስጥ ማለት ነው ያን ፐርሰን ውድ ፈቃድ፣ ስሜት፣ እውቀት ምናምን የሚባሉትን አብሮ ካላደረገ ቦዲ ብቻ ነው ያደረገው ገንዘቡ ብሎ ነው የሚያስበው ልጁ ፐርሰን ውድ ከሌለ ማለት ነው። ቅድም በደንብ ስናብራራ ነበር። ያ ሰዋዊ ባህሪው እኔ ካላለ ነው እሱ የሚለው ቱታ ነው ብሎ ነው የምትሉት። እኔ አጠር አድርጌው የኔ ሀሳብ ልስጥና ትንሽ ወንድሞችን ይጨምሩበታል። አሁንም ተመልሼ ቅድሙን ነው የምደግመው። በቅዱሳት መጽሐፍት ውስጥ በቤተ ክርስቲያን ታሪክ ውስጥ ኔቸር ትልቁ ባህሪ ነው ቅድም እንዳልኩት ማለት ነው። ኢየሱስ ክርስቶስ ሰማያዊ ባህሪን ገንዘቡ ሲያደርግ ፈቃድ፣ ስሜት፣ እውቀት የሚለውን የምንሰጥ ለሰማያዊ ባህሪ ነው። ፐርሰን ውስጥ ፈቃድ፣ ስሜት፣ እውቀት ፐርሰን ላይ ያሉት ሳይኮሎጂ ውስጥ ባይብል ውስጥ አይደለም፣ ወይንም early church fathers thinking ውስጥ አይደለም። የሚያስቡት ኔቸር ኢዝ ዘ ኤሰንስ ኤሰንሻል ነው ብሎ ነው የሚያስቡት። እሱ የሚገለጥበት ነገር ነው ፐርሰን ማለት ባህሪ የሚገለጥበት። ስለዚህ ከባህሪ የሚነጠል ፐርሰናል ነገር የለም። ስለዚህ ፐርሰን ሲባል ስም ሊሆን ይችላል፣ ሪሌሽንሺፕን ምናምን አማክለው ነው ፐርሰን የሚሉት እንጂ ኔቸር ነው ኤሰንሱ ማለት ነው። ስለዚህ ኢየሱስ ክርስቶስ ሰብአዊነትን ገንዘቡ አደረገ ስንል ፍጹም ሰውነትን ነው ገንዘቡ ያደረገው። ፐርሰንነቱ ክራይስት ነው። ኦልሬዲ ሂዝ ጋድ። አሁንም ያ ፐርሰን ግን አሁንም ኢሴንሻል ኔቸር አለው። ምን የሚባል ኔቸር አለው? ዲቫይን ኔቸር አለው። በዛ ዲቫይን ኔቸር ውስጥ ምን አለ? ፈቃድ አለ፣ ስሜት አለ፣ እውቀት አለ። ያው የሥላሴ መለኮታዊ ባህሪ ማለት ነው። በዛ ፈቃድ፣ በዛ ስሜት፣ በዛ እውቀት ውስጥ አብም ወልድም መንፈስ ቅዱስም አለ። አሁንም ፐርሰንሁድ የሶስቱ ነገሮች መገለጫ አይደለም፣ ሪሌሽንሺፕ ነው። አባት ልጅ አለው፣ ልጅ አባት አለው፣ እንደዚህ አይነት መንፈስ ቅዱስ እያለ። ስለዚህ ኢየሱስ ክርስቶስ ልጁ የተሳሳተው ምንድነው ካላችሁኝ፣ ቦዲ ብሎ ያሰበው ኔቸር ነው። ኢየሱስ ሂውመን ኔቸር ነው የወሰደው፣ ቦዲ ብለን አይደለም የምንገልጽ። ፐርሰን የሚባለው ነገር ግን በሱ እሳቤ ምን ሆኗል? ሶስቱን የያዘ ነው ፐርሰን ብሎ የሚያስባቸው እነሱም ፈቃድ፣ ስሜት፣ እውቀት ያለው። ስለዚህ እነሱን ለፐርሰን ስለሰጠው ኦልሬዲ ኢየሱስ ሲወስድ ቦዲ የወሰደ መሰለው። አይ መጽሐፍ ቅዱስም ሆነ ቤተክርስቲያን እነዚህን ሶስቱን ነገሮች ሶስቱን ይሄ ፈቃድ፣ ስሜት፣ እውቀት የሚባሉትን ለኔቸር ነው የሚሰጡት። ስለዚህ ኢየሱስ ክርስቶስ ሂውማን ኔቸርን ሲወስድ አመክኗዊ ነፍስና ሪዝነብል ሶል ኤንድ ትሩ ቦዲ ነው የወሰደው እንላለን ማለት ነው። እውነተኛ አካልና አመክኗዊ ነፍስን ነው ገንዘቡ ያደረገው ማለት ነው። ስለዚህ ሰው የሚባለው አመክኗዊ ነፍስ ያለው
እውነተኛ አካል ያለው ባህሪ ነው ማለት ነው። ሰው ማለት ፐርሰን መገለጫው የዚህ የሪያሊቲ የዚህ ኔቸር መገለጫ ነው ፐርሰን። ስለዚህ ኢየሱስ ክርስቶስ ኦልሬዲ ዴር ዋዝ ኤ ፐርሰኑ ያንን ኔቸር ሊወሰደው እንላለን። እሱ ግን ኦልሬዲ ሌላ ፐርሰን የሚለውን ኮንሰፕት ኦልሬዲ የፈታበት ተሳስቶ ስህተት አለው። ስለ ፐርሰን ያለው ግንዛቤ ምንድን ነው? ፐርሰን ፈቃድ፣ ስሜት፣ እውቀት ያለው ከሆነ አሁን የወሰደው ቦዲ ብቻ ነው ብሎ ኦልሬዲ ከአካል ከምንድነው ከኔቸር የእነዚህን መገለጫዎች ነጥሏቸዋል ማለት ነው። ስለዚህ ምንድነው ቅድም ያልኩት ማለት ነው ፐርሰንሁድን ከሳይኮሎጂ ከሲግመንድ ፍሩድ ወስደህ ኔቸርን ከአቴናሺየስ ወስደህ ነው ያገጣጠምካቸው ማለት ነው። ስለዚህ ይሄ ልክ አይደለም። ኔቸርንም ፐርሰንንም በኤርሊ ቸርች ፋዘርስ እሳቤ ማሰብ ተገቢ ነው። ወንድሞች ደግሞ ያብራሩ የበለጠ ነቃሌ ኤቢ ሀሳብ ስጡበት። ኤፊ ከድረስክ ከጫስክ ሶስት ኦኬ ቀጥሉ ወንድሞች ሀሳቡን አግኝተው ቃሌ ቀጥል። አንዴ እኔ እንትን ስለያዝኩ ነው። ኦኬ እሺ አይ ቲንክ እንዳልከው ነው ቦዲ እና ኔቸርን ኮንፍሊክት አድርጎታል። በምንም ሂሳብ እንደዛ ሊመጣ ስለማይችል ማለት ነው። ፐርሰኑ እኔ ኔቸሩ እኔ ካላለ በስተቀር ሲምፕሊ ቦዲ ብቻ ነው ሲል ኔቸር ያለው ቦዲን ነው። ኔቸር ስንልኛ ሌላ አብስትራክት አይዲያ ነው ስለ ኔቸር የምናወራው ሜታፊዚካሊ። ብዙውን ጊዜ የሰው አእምሮ ውስን ነውና አእምሮአችን እንትን የሚያደርገው ቶሎ ኔቸር ፐርሰን ምናምን ሲባል አእምሮአችን ቶሎ ሄዶ ፊክስ የሚያደርገው ፊዚካል ነገር ላይ ነው። ሶ በመጀመሪያ መረዳት ያለብን ነገር እነዚህ ቦዲ ማነው ኔቸር ፐርሰን ምናምን የሚባሉ ሃይፖስታሲስ ኦሲያ ምናምን የሚባሉ ነገሮች ሜታፊዚካል ናቸው። ስለዚህ አንዳንድ ጊዜ ወጣ ብለን ከዚህ ከኛም ከዚህ ከፊት ለፊት ከምናውቀው ከሶሻል አቀራረባችን ወጣ ብለን አንዳንድ ነገሮችን ማየት ሊጠበቅብን ይችላል። ስለዚህ ኔቸር ስንልኛ ቦዲን አይደለም ኔቸር እያለን ያለ ነው የሚለው ነገር ወሳኝ ነገር ነው። ቦዲ አክሲደንታል አትሪቢዩት አለው። አክሲደንታል አትሪቢዩት ማለት ለምሳሌ ኢየሱስ በሰው ፊት ያድግ ነበር ይላልና ያድግ ነበር። ሶ አክሲደንታል የሆነ ነገር ነበረው። ሶ አሁን እኛም ወፍራም ቀጭን ምናምን ብንባል ኔቸራችንንም ፐርሰናችንንም የሚወስን ጉዳይ አይደለም። እሱ ኦልሬዲ አክሲደንታል አትሪቢዩት ነው። አስፈላጊ ነው። አዎ አት ዘ ሴም ታይም አክሲደንታል አትሪቢዩት ነው የሚሆነውና ማለት ነው ሜታፊዚካል። ስለዚህ እንትን የምናደርገው ነገሩን የምንመለከተው ኔቸር ስንል ከዛ ባለፈ መልኩ ነው ማለት ነው። ስለዚህ አንድ ነገር አብስትራክት መገለጫ ከመሆኑ የተነሳ ቦዲ ራሱ የዛ ኔቸር አካል ነው እንጂ ኔቸሩ ራሱ ሊሆን አይችልም ማለት። ስለዚህ ኢየሱስ ክርስቶስ የሰው ባህሪን ያዘ ስንል እያን ያለነው ነገር የሰው ምንነትን ያዘ ነው። ምንነታችን ደግሞ እንደ ኔቸር ምንነታችን ካቴጎሪካሊ አንድ ካቴጎሪ ውስጥ የሚከተል ነገር ነው። ይህን ነገር በተደጋጋሚ አንስተናል ከዚህም በፊት። አንድ ካቴጎሪ ውስጥ የሚከተል ነው ሰውን ሰው የሚያሰኘው ማለት ነው። ጎርጎርዮስ ዘኖሲስ እንትን ላይ ኦል ኖትስ ሪጋርድስ ላይ የጠየቁ ሰዎች ነበሩ። ስላሴን ዮሐንስ ጴጥሮስ እና ያዕቆብ መስለው። ሶ ዮሐንስ ጴጥሮስ ያዕቆብ ስንል ሶስት ሰዎች ነው የምንለው እንጂ ሶስት አንድ ሰው አንልም። ስለዚህ ሶስት ሰዎች ካልን ስላሴም ሶስት አምላኮች መሆን አለበት የሚሉ ሰዎች ተነስተው ነበር። ለነዛ ሰዎች ነው ምላሽ የሚሰጠውና እዛ ላይ ኔቸርና እንዴት አድርጎ እንደሚያብራራው ማለት። ስለዚህ ሂውማን ስንል ኦልሬዲ ሂውማን ናቸው ስንል እነሱን አንድ ያረጋቸውን ነገር እያስቀመጥን ነው በመጀመሪያ ደረጃ። እሱ ነገር መታወቅ አለበት። ቼክ ላርጋችሁ። ድምጽ ይሰማል? እሺ ኔትወርክ እንትን እያደረገኝ ሶ መጀመሪያ ደረጃ እሱ መታወቅ አለበት። ስለዚህ ኔቸር ስንል ሰዎችን ሰው ያሰኘን አትሪቢዩታችን ካቴጎሪካሊ ሰው ያሰኘን ምንነታችን ነው። አትሪቢዩት ሳይሆን ሰው ያሰኘን ምንነታችን ነው ኔቸር እየተባለ ያለው ማለት ነው። ስለዚህ ሰውን ከሌላ እንስሳ ከሌላ እንትን የሚለየው ከመላክ ኢቭን ከዶሮ ከውሻ የሚለየው ነገር ኔቸሩ ነው እንላለን ማለት ነው።
ስለዚህ ካቴጎሪካሊ ሁላችንን አንድ የሚያደርገን ነገር እሱ ነው፣ ሰው የምንለው ነገር ማለት ነው። ሰው ግን ከዛ በኋላ ሰው እርስ በርሱ ደግሞ ካቴጎሪካሊ አንድ ከሆነ በኋላ ደግሞ የሚለያይበት ደግሞ አስፔክት አለ፣ እሱም ፐርሰን እንለዋለን። ስለዚህ ዮሐንስ ያዕቆብና ጴጥሮስን አንድ ያደረጋቸው ነገር ሰው መሆናቸው ነው። አት ሴም ታይም ዮሐንስ ያዕቆብና ጴጥሮስን ሶስት ያደረጋቸው ነገር ደግሞ ኦሬዲ በሰውነታቸው በዛ ካቴጎሪ ውስጥ የሚለያዩበት ነገር ነው። በሰውነት ባይለያዩ በተለያየ በሌላ እኔ በማለታቸው አንዱ ሌላውን አንተ እኔ እያለ በመጥራታቸው ፐርሰን ይባላሉ ማለት ነው። ሶ አንተ እኔ ምናምን ብሎ መጥራት የሚችለው ሰው ከፐርሰኑ የተነሳ ነው። ግን ከፐርሰኑ በሚመነጭ መልኩ አይደለም። ከኔቸር ኦሪጂኔት በሚያደርግ መልኩ ፐርሰን ላይ የሚገለጥ ነገር አለ። ሶ ኔቸርን ፐርሰናል ኔቸር የሚያደርገው ነገር በፐርሰን ላይ መገለጡ ነው። ድንጋይም ኔቸር ነው፣ ፐርሰን አይደለም። ድንጋይም ኔቸር ነው፣ ግን ደግሞ ፐርሰናል የሆነ ኔቸር ግን አይደለም። ወይም ደግሞ የሆነ ፐርሰን ላይ እንትን የሚያደርግ ሰብሲስት አድርጎ እኔ የሚል አይደለም። ከዚህ የተነሳ ሲምፕሊ ድንጋይ ኔቸር ነው እንጂ ጀስት ፐርሰን የለውም እንላለን። ዝም ብሎ ኔቸር ነው እንላለን። ስለ ሰው ስናወራ ግን በፐርሰን ሰብሲስት የሚያደርግ ከመሆኑ የተነሳ ይሄኛው ግን ፐርሰናል ኔቸር ነው። እንዳላወሳስብ እንትን ላድርግ ትንሽ ሜታፊዚክስ ውስጥ ስገባ ያው ሊወሳሰብ ይችላል። ሶ ምንነታችን ኔቸራችን ነው። በማንነታችን ላይ ይገለጣል ኔቸራችን። ስለዚህ ምንነታችን እዚህ የተሰበሰብነውን ስንት ሰዎች 7 8 9 ሰዎች እዚህ ያለነው 9 ሰዎች ካቴጎሪካሊ አንድ ያደረገን ኔቸራችን ነው፣ ምንነታችን። ወደ ክርስቶስ ከመምጣታችን በፊት ይሄን በትክክል መረዳት አለብን። እኛን የለያየን ፐርሰናችን ሲባል በአክሲደንት አይደለም። ቃሌ ቀጭን ነው ብትሉ የሆነ ቀን ወፍሬ ልታገኙ ትችላላችሁ፣ አክሲደንት ነው። ቀጭን የሚለውን ወፍራም ወደሚል ትቀይሩታላችሁ። ፐርሰን ግን ኮንክሪት ነው፣ ከዛ ያልፋል። ቃሌን ቃሌ ያደረገው ነገር ግን ሲምፕሊ እኔ በወፈርኩኝ ጊዜ የሚለወጥ ነገር አይደለም፣ አክሲደንታል አይደለም ማለት ነው። ከዚህ የተነሳ ፐርሰን ስል ሲምፕሊ በዚህ ሰውነት ላይ የተደገፈ ብቻ አይደለም። እነዚህን ይዘን ነው መሄድ ያለብን ወደ ኢየሱስ ክርስቶስ። ለኢየሱስ ፐርሰን ስንል ኦሬዲ ራሱን እኔ ብሎ የሚጠራ ደግሞ ሌላውን አንተ ብሎ የሚጠራ እያልን ያለ ነው። ይሄ ደግሞ ሲምፕሊ ሜታፊዚካሊ በስጋ ከመምጣቱ በፊትም ኦሬዲ ከአባቱ ጋር በነበረበት ጊዜ የነበረው ነገር ነው። ፐርሰን ያለ ኔቸር ያለ ፐርሰን እንትን አድርገው ስለማይኖሩ ተነጣጥለው የሚኖሩ ስላልሆኑ ሁለተኛው የሥላሴ አካል ወልድ እግዚአብሔር እሱ ኦሬዲ ፐርሰናሊ ዲስቲንክት ሆኖ ከአብ ይኖር ነበረ ስንል ያንን እያወራን ያለ። ስለዚህ ኢየሱስ ሰው ሲሆን ሌላ ፐርሰን ከጨመረ ወር ደግሞ ሌላ እኔ ባይ የሚጨምር ከሆነ ኢንዲፔንደንት እኔ ባይ ሰው ሲሆን ማለት ነው። የሰውነት እኔ ባይ የሚጨምር ከሆነ ሲምፕሊ ኔቸርን ፐርሰን ያለው የሆነ አካል ነው የሚሆነው ማለት ነው። ሁለት ማለት ነው። እንደውም ዲቫይን ኔቸር ዲቫይን ፐርሰኑን ከሎጎስን አንተ እያለ የሚጠራ ሌላ ሰብአዊ የሆነ ፐርሰን ይኖረዋል ማለት ነው። ስጋው መለኮቱን ወር ደግሞ ይሄ ስጋዊ ፐርሰኑ ስጋዊ ኔቸሩ መለኮታዊ ኔቸሩን አንተ እያለ ይጠራዋል ማለት ነው። አባቴ እያለ አባቱን እንደሚጠራ እንደዛ ማለት ነው። ስለዚህ ያ እንትን አይደለም፣ ኦሬዲ ለክርስቶስ የምታስቀምጠው ነገር አይደለም። ክርስቶስ ዮሐንስ ወንጌል ምዕራፍ 17 ላይ አሁን ወደ ክሪስቶሎጂው እንግባ። ዮሐንስ ወንጌል ምዕራፍ 17 ላይ ወደ አባቱ ይጸልያል። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ እያለ ይጸልያል ጌታ ኢየሱስ ክርስቶስ። ስለዚህ አንተ እያለ እየጠራው ያለው በስጋ ከመምጣቱ ጀምሮ አይደለም ማለት ነው። ዓለም ሳይፈጠር ገና በአንተ ዘንድ በነበረኝ ክብር ብሎ እየተናገረ ስለሆነ በአባቱ እቅፍ ያለ አንድ ልጅ እሱ ተረከው ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እየተናገረ ስለሆነ ቁጥር 14 ላይ ቃል ስጋ ሲሆን አንድ ልጅ በአባቱ ዘንድ እንዳለ የሆነው ክብሩን አየን እያለ ስለሚናገር ክርስቶስ ሲጸልይ በአንተ ዘንድ በነበረኝ ክብር ሲል ኤግዚስቴንሻሊ በስጋ ሲታይ ከነበረበት ጊዜ ጀምሮ እያለ አይደለም ያለው። አስቀድሞ የነበረው መጨረሻ ላይ ይደግመዋል። እንደውም ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብር እንዲያዩ እኔ ባለሁበት እንዲኖር ወዳለሁ። ስለዚህ አባቱን አንተ ሲል በስጋ ከመምጣቱ ጀምሮ አይደለም አባቱን አንተ የሚለው። ኦልሬዲ ያንን ጊዜ እየጠቀሰ ብቻ አይደለም ኢተርኒቲን እየጠቀሰ ነው አንተ የሚለው። ስለዚህ ፐርሰናሊ ከአብ እኩል ነው የምንለው ለዛ ነው። ኦኬ ከአብ እኩል ነው፣ በኔቸር ከአብ እኩል ነው። በኔቸር ከአብ እኩል ነው የምንለው የአባቱ ሴም ባህሪ ያለው የምንልበት ምክንያት እሱ ነው። ከአባቱ ጋር አንድ ባህሪ ነው የምንለው ማለት ነው። ለምን ሲባል ፐርሰናሊ ዲስቲንክት ቢሆንም በኔቸር ግን ከአባቱ ጋር አንድ ስለሆነ ከዚህ የተነሳ አንተ ዓለም ሳይፈጠር የሰጠኝ ክብር እያለ ይናገራል። ፐርሰን የምንለው ይሄንን ነው። እኔ እያለ የሚናገር እኔ እያለ ሲናገር ከመቼ ጀምሮ ጌታ ክርስቶስ ይመዛል?
ኢተርኒቲ ይጀምራል። ኦኬ ስለዚህ ከአባቱ ጋር የነበረውን ዓለም ሳይፈጠር የነበረውን ኮሚኒኬሽን ጭምር ጨምሮ ነው የሚያወራው። እኔ ባይነቱ ሲምፕሊ ኤተርናል ነው። ከዚህ የተነሳ ፐርሰን ኤተርናል ነው ምን በምክንያት እሱ ኦሬዲ ያ ፐርሰን ደግሞ ኔቸርን የሚገልጥ ከመሆኑ የተነሳ ከአባቱ ጋር አንድ የሆነበትን ያንን ባህሪ በዛ ዲስቲንክት ፐርሰን ይገልጣል እንላለን። ስለዚህ ኔቸርና ፐርሰን በዚህ መንገድ ነው የምናየው። ምንነት ነው ኔቸር ላይ ኢየሱስ አሁን እዚህ ጋር ኔቸሩ ምንድነው? አምላክ ነው፣ ከአባቱ ጋር አንድ ያደረገው ነው። ማንነቱ ወልድነቱ ነው፣ ልጅነቱ ነው። ስለዚህ ከአብ የሚለየው ልጅነቱ ነው። አብ ወላዲ ነው፣ ተወላዲ አይሆንም። ወልድ ደግሞ ወላዲ አይሆንምና ስለዚህ ኦሬዲ ፐርሰንና ኔቸርን እዚህ ጋር ይዘን ከመጣን በኋላ አሁን ወደ ኢንካርኔሽን እንመጣለን። ወደ ኢንካርኔሽን ስንመጣ ኢየሱስ ሲጸልይ ያንን እየተናገረ ከሆነ ኦሬዲ በስጋ መጥቶ ያንን እየተናገረ ከሆነ ሲጸልይ ኢተርኒቲን እየጠቀሰ የሚጸልይ ከሆነ ኦሬዲ ስጋው ምን እያደረገ ነው እዛ ጋር ወር ደግሞ ሰባዊ ባህሪው ምን እያደረገ ነው? ስጋ ስል ሰባዊ ባህሪ መሆኑ ተሰምሮበት ስለዚህ ስጋን ብቻ ሳይሆን አመክንዮአዊት ነፍስን ጨምሬ ነው የማወራው ማለት ነው። ስለዚህ ምንድነው እዛ ጋር እየተደረገ ያለው ነገር? ወልድ ታዲያ የራሱ እኔነት እኔ ማለት የሚችልበት የራሱ ምን አለው? ኔቸር ነው ፐርሰን ያለው። እኔ ማለት የሚችለው ፐርሰን እስካለው ድረስ ነው። ኔቸር ብቻውን እኔ ስለማይል ኦኬ ፐርሰን እስካለው ድረስ ነው። ኢየሱስ ግን ሰባዊ ፐርሰን ቢኖረው ኖሮ መጀመሪያ እኔ ብሎ ሲናገር ኮንፍሊክት የሚፈጠረው በራሱ ባህሪና ፐርሰን ላይ ነበር፣ ባህሪና አካል ላይ ነበር። ምክንያቱም ሁለት ፐርሰን ካለ ሁለቱ እኔ ማለት ስለሚችሉ በክርስቶስ ሁለት ፐርሰን አለ፣ በክርስቶስ ሁለት እኔነቶች አሉ እያለን ስለሆነ ለክርስቶስ ግን እንደዛ አልነበረም። ታዲያ ምን ነበር ሲሆን የነበረው? ኦሬዲ ሂስቶሪካል ነገር ውስጥ ከመግባቴ በፊት ማለት ነው ክርስቶስ በስጋ መጥቶ ኤተርኒቲን እየጠቀሰ ያወራል እኔ እያለ ማለት ነው። አብ የሰጠኝን ጽዋ ጠጣታለሁ ይላል። ያ ጽዋ መሰቀል ነው። ያ በሰው እንደመሆኑ ይሞታል፣ ይሰቀላል። አት ዘ ሴም ታይም ግን ከአባቱ ከዘላለም ከተቀበለው ተልእኮ አንጻር ነው ያንን የሚያደርገው ማለት ነው። ስለዚህ በስጋ መጥቶ እኔ እያለ ነው። አት ዘ ሴም ታይም እኔ ሲል ግን እኔነቱን የሚመዘው ከዘላለም ነው። ስለዚህ ይሄን ስላዩ ቸርች ፋደርስ ምንድነው እንትን ያደረጉት? በተለይ ሰከንድ ቁስጥንጥንያ ላይ ሁለተኛ ቁስጥንጥንያ ላይ ኤን ሃይፖስታሲስ እና አን ሃይፖስታሲስ የሚባል ነገር እንትን አደረጉ፣ ፎርሙሌት አደረጉ። ስለዚህ ኤን ሃይፖስታሲስ እና አን ሃይፖስታሲስ ሲሉ ምን ማለታቸው? አንደኛ ኔቸር ያለ ፐርሰን አይኖርም አይደል? ኔቸር ያለ ፐርሰን አይኖርም። ያለ ፐርሰን ከኖረ ቅድም ያልኳችሁ አይነት ነው። ጀስት ነን ፐርሰናል ኔቸር ነው የሚሆነው፣ ዝም ብሎ ይሄ ልክ እንደ ድንጋይ ምናምን ማለት ነው። ግን እንደዛ አይደለም የክርስቶስ ኔቸር። ሰብአዊ ባህሪው ግን ኦኬ ከአን ሃይፖስታሲስ ልጀምርና የራሱ ፐርሰን የለውም። ከመለኮቱ ተነጥሎ ከሎጎስ ተነጥሎ ሰብአዊ ባህሪው እኔ ሎጎስ ሳይሆን እኔ ምናምን ማለት አይችልም። መጽሐፍ ቅዱስ ላይ እንደዛ አይነት አንድም ኢንስታንስ አናገኝም። እኔ ማለት አይችልም ከመለኮታዊ ባህሪው ተነጥሎ ሰብአዊ ባህሪው። ከዚህ የተነሳ ምንድነው እንላለን? ከዘላለምን እየጠቀሰ እንደመናገሩና ስጋው ለብቻው ከሎጎስ ተለይቶ እኔ ብሎ ስለማያውቅ አን ሃይፖስታቲክ ነው እንላለን። ወይም ደግሞ የራሱ ሃይፖስታሲስ የለውም፣ የራሱ አካል የለውም። እኔ የሚልበት የራሱ አካል ከሎጎስ የተነጠለ የራሱ አካል የለውም እንላለን። ኦኬ ኤተርኒቲን እየጠቀሰ መናገሩን አስምረን ነው እሺ እየመጣን ያለው። ስለዚህ የራሱ እኔ ባይነት የለውም ስጋው እንላለን፣ ሰብአዊ ባህሪ። ግን እዛ ጋር ብቻ አንቆምም። አሁን የቅድሙ ልጅ የሳተው እዚህ ጋር ነው። እዛ ጋር ብቻ ግን አንቆምም። ምን እናደርጋለን? ኤን ሃይፖስታቲክ ነው ደግሞ እንላለን። ለምን ሲባል በስጋ መጥቶ እኮ ስጋው አብ የሰጠኝን ጽዋ ጠጣታለሁ፣ ሰቀላለሁ፣ ሞታለሁ እያለ ነው። ግን እኔ እያለ ነው ሰብአዊ ባህሪ በሰብአዊ ባህሪው እኔ እያለ ነው። ግን እኔነቱ ሰብአዊ ፐርሰን የለውም። ሰብአዊ ፐርሰን የለውም ማለት ከሎጎስ ተነጥሎ ከሎጎስ በተለየ መልኩ ሎጎስን እሱ እያለ እየጠራ ሲያወራ አይታይም። ሌላው ደግሞ ለማረጋገጣችን ኢተርኒቲን እየጠቀሰ ይናገራል። ግን አሁንም በሰብአዊ ኔቸሩ ግን እኔ እያለ ነው ያለው። በምን ፐርሰን ነው እኔ እያለ ያለው ሲባል በመለኮታዊ በዲቫይን ሎጎስ ኦኬ፣ በመለኮታዊ አካል እኔ ይላል። በሎጎስ እኔነት ግን እኔ ይላል ኔቸር እንላለን ማለት ነው። ስለዚህ በሎጎስ እኔነት እኔ ካለ አንድ ነገር አጠፋን ማለት ነው። ሁለት ፐርሰን በክርስቶስ የለም፣ አንድ ፐርሰን ነው ያለው፣ እሱም ዲቫይን ሎጎስ ነው። ሰብአዊ ኔቸሩ ግን ይናገራል። ምን ብሎ ይናገራል? በሎጎስ እኔነት ስለሚናገር አብ የሰጠኝን ጽዋ ጠጣለሁ ይላል። አንተ አንተ ዘንድ በነበረኝ ክብር አክብረኝ ይላል። ለምን ሲባል በሎጎስ እኔነት እኔ ማለት ይችላል። በሎጎስ እኔነት እኔ ማለት ይችላል። አናይፖስታሲስ ኤናይፖስታሲስ የሚባለው ነገር ይሄ ነው። ስለዚህ አናይፖስታቲክ ነው ምን ማለት ነው? የራሱ ሰብአዊ ፐርሰን የለውም ማለት ነው። ኔቸር አለው።
ሰብአዊ ፐርሰን ግን የለውም። ለዚህ ነው ልድገሙ ይሄን። ለዚህ ነው ሎጎስን ለይቶ ኦልሬዲ ከቃል በተለየ መልኩ ከሎጎስ በተለየ መልኩ እኔና ሎጎስ ምናምን እያለ የማያወራው ኢየሱስ። ለዛ ነው እኔና አባቴ ሲል ታዩታላችሁ። እኔና ሎጎስ አይልም አይደለ? እኔና ሎጎስ እኔና ቃል ምናምን አይልም። እኔና አባቴ ይላል። መንፈስ ቅዱስን ይጠራል። አበስም የሚልከው ይላል። ከሎጎስ ጋር በተገናኘ ግን ምንም ነገር አይናገርም። ለምን ሲባል ከስጋው ከሎጎስ የተለየ እኔነት ስለሌለው ማለት ነው። ኦኬ፣ ከኢተርኒቲ ደግሞ እኔነቱን ስለሚመዝ ማለት ነው። ከዚህ የተነሳ የክርስቶስ ሰብአዊ ባህሪ የራሱ እኔነት የለውም እንላለን። እሺ፣ የክርስቶስ ሰብአዊ ባህሪ የራሱ እኔነት ከሌለው በምንድን ነው እኔ እያለ ያለው ክርስቶስ ታዲያ በስጋ መጥቶ ሲባል በዲቫይን ሎጎስ ፐርሰን እኔ ይላል። በዲቫይን ሎጎስ ፐርሰን እኔ ይላል። ወይም ደግሞ በቃል ፐርሰንነት በወልድ ፐርሰንነት ከዘላለም በነበረው በወልድ ፐርሰንነት እኔ ማለት ይችላል እንላለን ማለት ነው። ስለዚህ ሁለት ፐርሰን የለም በክርስቶስ፣ አንድ ፐርሰን ያለው ሁለት ኔቸር አለ። ሰብአዊ ኔቸሩ ግን በመለኮት አካል እኔ ማለት ይችላል ብለን እንዘጋለን። ስለዚህ ኔቸር ስንል ስጋ እያልን እንደሆነ የሚያስቡ ሰዎች ግን ሲምፕሊ ያንን ሜታፊዚካል አስፔክት ስለመረዱት ነው ብዬ አስባለሁ። እንዲሁ እንደው ጭኛ ያህል ካልኩኝ በቂ ነው። ጮክ ማለትም አልችልም። ቸኩያለሁ ስራ ነው። ጌታ ኢየሱስ ይባርክ። ቃል ዋው አሜዚንግ፣ አሜን። በጣም የሚገርም ነው። ጌታ ኢየሱስ ይባርክ። እንዴት አድርገህ እንዳብራራው ተባረክ ወንድም አለም። ሌሎቻችሁ ለፍሪደም ያልጨረስከው ሀሳብ አለ? ቀጥልና ወደ ሌላ እንሄዳለን። የጻፈው ነገር አለ ከስርና በመለኮቱ እኔ ካለ አምላኬ የሚለው መለኮት ነው። ችግሩ ይሄ ነው አለ። በመለኮቱ እኔ ያለው ማን ነው ለሚል ጥያቄ እኮ ነው ምላሽ። አምላክ የሚባለው እኮ ነገር ኔቸር ነው። በመለኮቱ እኔ ያለው እኔነት እኮ ኦልሬዲ እኔ አይልም እኮ አላለ። በመለኮት በአካል እኔነት እኔ ይላል። ስለዚህ ኔቸርና ፐርሰን መጀመሪያ በደንብ መለየት አለብህ። ብሮስኪ ኮሜንት አይቻለሁ። ተባረኩልኝ። ተባረክ ቃልዬ። ጌታ ኢየሱስ ይባርክ። አይ ቲንክ ፍሪደም ጥያቄ ለመቀበል ያልፈለክ ይመስላል እውነት። ምክንያቱም ከዚህ በላይ ሊያብራራልህ የሚችል ሰው ያለ አይመስለኝም። እንዴት በጣም ነው ያስረዳ፣ አሜዚንግሊ ማለት ነው። እና ሌሎቻችሁም እስቲ ሀሳቡ ላይ መጨመር ትፈልጉ ሰዎች ሀሳብ ስጡበት። ኤፊ የምትለው ነገር ካለ በዚሁ ሀሳብ ላይ ደግሞ እስቲ በሌላ አገላለጽ ደግሞ እነሱ በጣም ደስ የሚል ስለሆነ ማለት ነው። አይ ቲንክ ቃሌ ብዙ ነገር ዳሷልና የነገረ ስላሴን አስተምሮ እንግዲህ አባቶች የቤተክርስቲያን አባቶች እነዚህ ቅድም የጠቀስኳቸው ግራውንድ ያደረጉት የሞር ኦፍ የአርስቶትልን የሞደሬት ሪያሊዝም እሳቤ ነው። ፕሉቶ ሪያሊዝምን የሚያምን ሰው ነው። የፕሉቶ ሀሳብ ምንድን ነው? አንድ ላይክ ባህር የሚባለው ነገር በኳሊቲ መደብ ውስጥ የሚጠሩ ነገሮች ለምሳሌ ቀይነት፣ ውሃነት፣ እነዚህ አሁን የኳሊቲ መደቦች ናቸው እና እነዚህ ከአካል ውጪ አካል ሳያገኙ ለብቻቸው ኮንክሪት ሆነው መቅረብ ይችላሉ የሚል አስተሳሰብ ነበረው ፕሉቶ ማለት ነው። እና በጣም ያው ሎጂካሊ በጣም ፋላሲ ውስጥ የቀጠል እንደሱ አይነት አስተሳሰብ ነበረው እና በእሱ አስተሳሰብ ነገረ ስላሴን ብናስረዳ ኖሮ በሶስቱ አካላት መካከል ያለው የአንድ ባህሪ ለብቻው እንደ አራተኛ ወገን ኮንክሪት ሆኖ ይቀርብ ነበር። ከሱ ይልቅ ግን ሎጂካሊ አንድ አስተምሮ የስነ መለኮት አስተምሮ ሎጂካሊም ኮንሲስት ማድረግ አለበት፣ ሎጂካሊ ኮሄረንት መሆን አለበት ብለው ያምኑ ስለነበረ ናዚያን ዘን ምናምን ማለት ነው ዘንዚናዙ እነሱ እንዴት ነው ያስረዱት? የአርስቶትልን ሞደሬት ሪያሊዝም እሳቤን የተጠቀሙት። አንድ በኳሊቲ መደብ ውስጥ ያለን ነገር ለብቻው እንደ አካል ኮንክሪት አድርገን እንደዛ ማቅረብ አንችልም። ስለዚህ ባህሪያት አንድ ባህሪ አካል ይፈልጋል ራሱን ለመግለጥ የሚል ማለት ነው። ስለዚህ በስላሴ ዘንድ ያለው ያ ዋን ኦዚያ ኢሰንስ በአካላቱ በአብ በወልድ በመንፈስ ቅዱስ በአካላቱ ያለ ነው እና ይህንን እሳቤ አዝ ሎጂካሊ እንኳን ሰው ከተረዳ አካል ባለበት ባህሪ እንዴት ይገለጣል ብሎም ብዙ
ሌላም ነገር ውስጥ መግባትም አይጠበቅበትም። ይህ በሎጂካል እሳቤም ያለ ነው። አካል ካለ ባህሪ ራሱን ይገልጣል። እና ያው ቅድም እዛ እንትኑ ላይ ጽፌለታለሁ። ከተርሚኖሎጂዎቹ መጀመር አለብህ። እንዴት ነው ስላሴ ላይ ያሉት ተርሚኖሎጂዎች የሚሰማም ከሆነ ምንድን ነው የሚከተሉት፣ የትኛው ፊሎሶፊ ላይ ቤዝ ያደርጋሉ ምናምን የሚለውን ማለት። ከዛ ኢንካርኔሽን ላይ ደግሞ ዋት ሀፕን ኢንካርኔሽን ላይ ተአምር ነው ሚስጥር ነው ግን ምን ነገር ተፈጠረ ብሎ ከዛ እሱን ግራውንድ አድርገው ቢጀምር ጥሩ ነው። ቅድም አይ ቲንክ የፔሪኮሬሲስ የሚባለው እሳቤ የተጠየቀ መሰለኝ። እሱን ኦልሞስት ቃሌ ስለሄደበት ልተውና ፔሪኮሬሲስ እሳቤ ላይ ለምሳሌ ሞስትሊ ኦርቶዶክስ ሳይዱ ላይ የካቶሊክም ሳይዱ ላይ በጣም እንደዚህ ጎልቶ ሲንጸባረቅ እኛ ጋርም አለ። በእርግጥ አብን ልብ የማድረግ አብ ልብ ይሆንና የእውቀት ማለት ነው ወይ ልብ እንደዚህ ይሆንና መንፈስ ቅዱስ እስትንፋስ ህይወት ይደረግና ስለዚህ መንፈስ ቅዱስ ለአብና ለወልድ እስትንፋሳቸው ነው፣ ህይወታቸው ነው። አብ ለወልድና ለመንፈስ ቅዱስ እንደዛ ይሄ እውቀታቸው ነው ምናምን እንደሱ አይነት እሳቤዎች አሉበትና በእኛ በፕሮቴስታንት ቴዎሎጂ እንግዲህ ሜቢ ያላለበኩት መጽሐፍ ካለ በደንብ ያለው ግን አብን ልባዊ ብሎ የመግለጽ ነገሮች የሉ። በእኛ ዘንድ ሪስፔክትድ ነው ግን ዶግማታይዝ ያደረግነው ነገር አይደለም። አብን ልባዊ ብለን የመጥራት ማለት ነው። ኦፍኮርስ መንፈስ ቅዱስን ህይወት እስትንፋስ ብሎ መጽሐፍ ይጠራዋል። አብ ወልድ መንፈስ ቅዱስ አነዋወራቸውን ምን ይመስላል? አይ ቲንክ የኩነት ሐሳቤ አነዋወር ነው። አንዱ በአንዱ እንዴት ይኖራል፣ አንዱ በአንዱ እንዴት ይኖራል። የሥላሴ አነዋወራቸው ማለት ነው። እና ትንሽ ሚስጥራዊ ነገር አለው። ነገረ ሥላሴ አንድም ስንል ሶስትም ስንል ሁለቱም ጋር ሚስጥር አለ። በጣም ኤክስትሪሚስት መሆን የለብንም፣ ግን ቃሉ ባጠረው በዛ መንገድ ብቻ መረዳት ጥሩ ነው። በእኛ ዘንድ ግን ይሄኛው ይሄ ልባዊ አብን ልባዊ አድርጎ የመቅረብ ነገር እስከማውቀው ድረስ እሱን በደንብ ሲጠቀሙ ላይ እንግዲህ ቴዎሎጂያንስ በእኛ ሳይድ ያሉት ግን የፔሪኮሬሲስ እሳቤዎች አሉ ለማለት ነው። የኩነት አቀራረቦች እሱ ነገር አለ አይ ቲንክ ያለ ማለት ነው። እስቲ የረሳሁት ነገር ካለ ጃምፕ አደርጋለሁ። ከወጂ ምን ይለያል? እሱ ማትመለስ ይላል። እሺ ዳጌ እሺ ቀጥል። ከታይ ጽሁፍ ጥያቄ ቀጥል። አይ የኩነትን በወንጌላውያን እንዴት ነው የሚመለከቱት የሚለውን በሌላኛው አገላለጽ የነሱን የኦርቶዶክስን ሳይሆን የወንጌላውያንን ነው እኔ እንትን ያልኩት። ያ የፔሪኮሬሲስ አለ እሳቤው አለ። ይሄ በጣም ግን ሰፋ ያለ እንደዚህ አሁን ምንድነው ኦርቶዶክሶችን የጠቀስኩት ትንሽ ሄድ ይላሉና ለምሳሌ አብን ልብ ሲሉ ወይ እውቀት ምናምን ሲሉ ለወልድና ለመንፈስ ቅዱስ እውቀት ነው ምናምን የሚሉትን እሳቤ እንግዲህ እኔ አላቅም። ሜቢ ቃል እስቲ ሪፈር አለ ምናምን የሚል ከሆነ እስቲ በደንብ ይሰማለሁ። ግን እስከማውቀው እሱ አይነት አቀራረብ የለንም እኛ። መንፈስ ቅዱስ ግን እስትንፋስ ህይወት ነው ለአብና ለወልድ ያሉ የተወሰኑ አውቃለሁ በማወቅ ደረጃ። ግን በጣም ቀጥተኛ የሆነ እንደዚህ በጣም ስፔሲፊክ የሆነ ነገር እንደዚህ ያለ አይመስል። ግን የሚውቹዋል ነገሮች እንዳሉ በአባቶች ዘንድ ባለው በዛ ብቻ ኤክስፕሬሽን አሁን እነሱ ከሪያቆስ ምናምን የወሰዱት ኦርቶዶክሶች ከሪያቆስ ኦልሞስት ገፋ ካለ በኋላ ኦልሞስት 4ኛው 5ኛው ሴንቸሪ 6ኛው አካባቢ ላይ ያለ አባት ነው። እሱ ነው ይህንን አቀራረብ እንግዲህ እስከማውቅ ያቀረበውና በእኛ ዘንድ በጣም የተለጠጠ የኩነት አቀራረብ የለም። ግን አብ እንዴት ይኖር ነበር፣ ወልድ እንዴት ይኖር ነበር፣ እሱ ነገር ሚውቹዋል የሆነውን ሀሳብ እናነሳለን። በደፈና አይነት ሀሳብ በጣም በጥንቃቄ ማለት ነው። ግን ያው ዶግማታይዝ በጣም ኤክስፕሊሲት በሆነ መንገድ ዶግማታይዝ የተደረገ ነገር በእኛ ሳይድ አላውቅም። ግን አለ ሀሳቡ አለ። መንፈስ ቅዱስ ህይወት እስትንፋስ ነው፣ እውነት ነው። ወልድ ቃል መሆኑ ለአብና ለመንፈስ ቅዱስ እሱን አርቲኩሌት ያደረጉ ቴዎሎጂያንስ አውቃለሁ። አብን ሲመጣ ልባዊ እውቀቴ ማለት ነገር ግን ብዙ እንግዲህ አላውቅም። እኛ ጋር ሪስፔክትድ ነው፣ ዶግማታይዝድ አይደለም። ግን እሱ ነው ያዳጌ ግልጽ ካልሆነልህ ቃሌ ያብራራ ትክክል ያብራራል ቃሌ ይጨምርበታል ያቀጥል። ኦኬ ይሰማል። እሺ ቃል ይቀጥል። አዎ እሺ ይሰማል።
ያ ፔሪኮሬሲስ እኛም ጋር አለ። ኤፍ ካለው ብዙ የሚለይ ነገር አይኖረኝም፣ ግን ፔሪኮሬሲስ ወይም ደግሞ እነሱ ኩነት የሚሉት ነገር በተለየ ፎርም ቢሆን እኛ ጋር አለ። የሆነ ጊዜ ላይ ከነ መምህር በረከት ጋር የተወሰነ እኔና ይቤ ስናወራ ነበረ ከዚህ በፊት የወልድ የመንፈስ ቅዱስ ለአብና ለመንፈስ ቅዱስ ቃላቸው ወልድ ነው፣ ሌላ ቃል የላቸው ምናምን የሚሉ ቃላት የሚጠብቁት ነገር አለ ነው። በእነሱ ቴዎሎጂ ውስጥ የሚጠብቁት ነገር አለ፣ መነጣጠልን ይጠብቃሉ። አንዳቸው ከአንዳቸው የተነጠሉ አለመሆናቸውን የሚያሳይ ነው የሚል አይነት ሀሳብ አላቸው። እኛም ጋር የፔሪኮሬሲስ እሳቤ ቀጥታ ከስራ ዲስቲንክሽን ጋር ከግብር ዲስቲንክሽን ጋርም በተገናኘ ይመጣል። አንድ መለኮት ካለና የአንዱ መለኮታዊ ባህሪን ሶስቱ አካላት ደግሞ ኢኳሊ ያለምንም ዲቪዥን ያለምንም ሴፓሬሽን ኢኳሊ የጋራ ባህሪያቸው የሚያደርጉ ከሆነ በምን አይነት መንገድ ነው እንትን የሚያደርገው እሱ ሪያላይዝድ የሚሆነው የሚለው ነገር ያው ኦንጎይንግ ዲስከሽኖች ናቸው ያሉት። በእርግጥ ግን ደግሞ ኦልሬዲ እሱ የታመነ ነው እዚህም ማለት ነው። ለምሳሌ ኢተርናል ጀነሬሽንን ብንመለከት ኢተርናል ፕሮሴሽን ብንመለከት ምናምን ያን ነገር ማግኘት እንችላለን ብዬ አስባለሁኝ። በመካከላቸው ወልድ ካልሆነ በስተቀር አብና መንፈስ ቅዱስ ያልሰሩት ስራ አለ። መንፈስ ቅዱስ ካልሆነ በስተቀር አብና ወልድ ያልሰሩት ስራ አለ። ነገር ግን ሲምፕሊ በአንዱ አምላክ ነው የተሰራው ነው። በአንዱ አምላክ ነው የተሰራው። ከአንድ መለኮት በሚወጣ አንድ ፈቃድ ነው እየተሰራ ያለው ምናምን። ስለዚህ ከዚህ የተነሳ የሆነ ያንዳቸው ከአንዳቸው የሚሆን አትሪቢዩት ነገር ግን በሁለቱ አካላት ጭምር ስራው ሲሰራ ኦሬዲ በተለየ መልኩ ግን በአንዱ አካል ብቻ በተገለጠ ግብር የታየ ነገር አላቸው የሚል ነገር ነው። ፔሪኮሬሲስ በዚህ መልኩ ይብራራል፣ ፈንክሽናሊም ማለት ነው። ሲምፕሊ ኦንቶሎጂካል ጉዳይ ነው ፔሪኮሬሲስ፣ ግን ፈንክሽናሊም በዚህ መልኩ ይብራራል። ስለዚህ ወልድ ተልኮ መጥቶ የሰራው ስራ ሲምፕሊ በስጋ መጥቶ ቤዞታዊ ስራን መስራቱ በራሱ የአብና የመንፈስ ቅዱስም ጭምር ፈቃድ ነው። አንድ ፈቃድ ነው የምንልበት ምክንያት ማለት ነው። አት ሴም ታይም ግን ይህንን ሪዴምቲቭ ወርክ ከአብና ከወልድ በተለየ መልኩ ባልተነጠለ ግን በተለየ መልኩ ያደረገው እሱ አይደለ? ወልድ ነው። ቃል ሎጎስ ነው ያንን ያደረገው ፈንክሽናሊ ሲገለጥ ማለት ነው። ስለዚህ ከሶስቱ አካላት እሱ ያደረገው ነገር ሲምፕሊ የአብና ወልድ ያላደረጉት ነገር ነው፣ የማያደርጉት ነገር ነው። አብና መንፈስ ቅዱስ ማለት የማያደርጉት ነገር ነው። እንዱ ፈንክሽናሊ እንኳን ለማየት ብንሞክር ማለት ነው። ቅድም እንዳልከው ኤፍሬም ግን እነሱ የበለጠ እንትን ያደርጋሉ፣ ፈርዘር ይሄዳሉ። ለመንፈስ ቅዱስ ረሰውት ፎርሙሌሽን እስትንፋሳቸው ነው ለአብና ለወልድም ጭምር ማለት ነው። ሌላ እስትንፋስ የላቸውም ያሉ እንትን ይላሉ። ስለዚህ ሲምፕሊ እስትንፋሳቸው ነው ከተባለ እነሱ ሌላ እስትንፋስ የላቸውም፣ አብና ወልድ ሌላ እስትንፋስ የላቸውም ከተባለ ሌላ የራሳቸው እስትንፋስ ምናምን ኖሯቸው በተለየ መልኩ እሱ ኦሬዲ ይሄ ዲቪዥን ስለሚያመጣ ማለት ነው። በተለየ መልኩ ለራሱ ብቻ እስትንፋስ የሚሆንበት ምንም አይነት አግባብ ሊኖር አይገባም። ካልሆነስ ዲቪዥን ያመጣል፣ በአካላቱ መካከል ዲቪዥን ያመጣል ነው። ኩነትን ደግሞ እኛ መካከል የማይቀበለው ኢቫንጀሊካል ሰርክል ላይ ኩነት የሚለው ነገር ሲምፕሊ ወደ ሞዳሊስቲክ ያመራል የሚሉ ሰዎች ደግሞ አሉ። በመካከል ጥሩ መግባባት ያስፈልጋል ይሄን ለማብራራት ማለት ነው። ለዚህ እኔ እንደ ዋቢ ማየው እንትናን ነው የማቴዎ ባሬ ሰብሳቢ ነው። ባለፈው አሳይቻችኋለሁ። እሱ መጽሐፍ ትልቅ መጽሐፍ ነውና በእናሴ በኩል የተላከልኝ የማቴዎ ባሬት አለ ኦን ክላሲካል ትሪኒታሪያኒዝም የሚል በጣም ቤስት መጽሐፍ ማለት ነው። 3 ስኮላርስ ናቸው የጻፉትና እነዛ ስኮላርስ ከ3 ሃይማኖት ማለት ነው፣ ካቶሊክ፣ ፕሮቴስታንት እና ኦርቶዶክስ ከ3 ሃይማኖቶች ስኮላርስ ነው የተወጣጡት እና የጻፉት ወደ 40 የሚደርሱ ስኮላርስ ማለት ነው። ማቴዎ ባሬት ነው የሰበሰበው። ባፕቲስት የነበረው አንግሊካን የሆነው ማለት ነው።
መግባባት ግን ሊኖር ይችላል ማለት ነው። ፎርሙሌሽኖቹን ቁጭ ብሎ መነጋገር ቢቻል ልክ እነዚህ ስኮላርስ እንዳደረጉት መግባባቱ ግን ሊኖር ይችላል ብዬ አስባለሁ። አፍተር ኦል ግን ምንድነው የአንዱ አትሪቢዩት ኦልሬዲ የአንዱ አትሪቢዩት የሆነው ነገር በሁለቱ አካላት ጥቅም ላይ ካልዋለ ግን አካላቱን መለየት ብቻ ዲስቲንክት ማድረግ ብቻ ለም ሰፓሬት ጭምር ማድረግ ይኖርበታል ይችላል። ስለዚህ ኩነት ከዚህ ጠብቀናል ባዮች ናቸው። እኔ ብዙ ተቃዋሚ አይደለሁም ከኢቫንጀሊካል እንትኑ ከዚህ ከኢቫንጀሊካል ኤክስፕሬሽኑ ጋር አብሬ ሄዳለሁ ከፔሪኮሪሲስ ኤክስፕሬሽን ጋር ግን ደግሞ ሪዘርቭድ ነኝ፣ አገላለጹ ላይ ሪዘርቭድ ነኝ። ብዙ እንትን ጠልቀን ማጥናት ስላለብን ብዬ ስለማስብ ማለት ነው። አት ዘ ሴም ታይም ግን ያን ያህል ዴንጀር አላይበትም። ወደ ኦሊጂሰስ ቴዎሎጂ ያስገባል እና የሚለው ነገር ብዙ እንትን አልገዛውም። መግባባት ላይ የምንደርስባቸው ብዙ ፖይንቶች ስላሉ ማለት ነው። ምንድነው ዛሬ ለራሴ በጣም ቴክኒካል አደረኩ የመሰለኝ ነው። አይ በጣም ቆንጆ ነው ቃል የጌታ ኢየሱስ ሲባርክ። ግን በዛ እንድትለቁት የምፈልገው ነገር ይሄ ኩነት የሚለው እሳቤ ላይ ኖርማሊ ፔሪኮሬሲስን ስናስብ ይሄ ሚቹዋል ኢንድዌሊንግ ነው የምናስበው እና አይ ቲንክ እኔ ኩነት ሞር ኦፍ ኦንቶሎጂካል ትሪኒቲ ለመግለጽ የሚጠቀሙት ቃል ነው የሚመስለኝ ከሚቹዋል ኢንድዌሊንግ ባለፈም እግዚአብሔር ኦንቶሎጂካሊ ትሪኒቲን ለመግለጽ የሚጠቀሙት ቃል ነው። አይ ቲንክ እንደዛ ነው። ይሄ ሚቹዋል ኢንድዌሊንጉ ግን አንዱ በአንዱ መኖሩን የሚያሳይ ለምሳሌ እኔ በአብ እንዳለው ወልድ በእኔ እንደዚህ የሚሉ ቃላቶች አሉና በቀጥታ ኩነት ከፔሪኮሬሲስ ጋር በቀጥታ የምንተረጉመው ኩነት ብለን ነው ወይስ እንዴት ነው? ኩነት ውስጥ ኦብቪየስሊ የሚገናኙ ነገር ነው አለ ፔሪኮሬሲስ እና እኔ አይቶት የማስበው ፔሪኮሬሲስን እንደ ሚቹዋል ኢንድዌሊንግ ነው፣ ኩነትን ደግሞ እንደ ኦንቶሎጂካል ትሪኒቲ ነው ማየውና እዚህ ላይ እስቲ ያሰብሱበት። ኤፊ ከዛ ቃሊም ከተቀጠልና ከዛ ኤፊ እሺ እሱን ብቻ ፈርም ለማድረግ ነው። ሙሉ ፔሪኮሬሲስ ኢዝ ኢኳል ቱ ኩነት ምናምን አንልም፣ እንደዛ ማለት የለብንም። የተለያዩ ነገሮች ስላሉ በመሃል ማለት ነው። ፖይንቱ ምንድነው ግን ወደ ለየለት ዲቪዥን ግን አይወስዱንም ነው እንጂ ኦልሬዲ ኦቨርላፕ የሚያደርጉበት ፖይንት ስላላቸው ኢንተርሴክት የሚያደርጉበት ፖይንት እሱ ላይ ቆሞ ትንሽ መግባባት ላይ ማድረስ ይቻላል ነው እንጂ ኢኩቫለንት ናቸው ብለን መውሰድ አንችልም። ከባድ ምንድነው አሁን ሚቹዋል ኢንድዌሊንግ ስታነሳ እነዚህ አሁን ጎርጎሪዮስ የሚያነሳው ሀሳብ አለ። ለምሳሌ በቤተ ክርስቲያን ውስጥ አብ በዚህ አለ በሚባልበት በዛ ስፍራ የወልድንና የመንፈስ ቅዱስን መገኘት አናገልም። ወልድ በዚህ ስፍራ አለ በሚባልበት ስፍራ አብና መንፈስ ቅዱስን እነሱን አናገልም። ሶስቱም ላይክ ስላሴ ነው ያለው የሚለውን ሀሳብ እንደዛ ያነሳልና ይሄ የአሁን ትሪኒቲ ላይ ሁለት አይነት አቀራረቦች አሉ አሁን ከኩነት አንጻር ማለት ነው። በእርግጥ በኢስተርኖቹ አርቲኩሌት የሚደረግ በኦሪየንታሉ አርቲኩሌት ማይደረግ አንዳንድ ነገሮች አሉ። እዚህም ላይ ግን የኦንቶሎጂካል ትሪኒቲ እንለዋለን። አንደኛው ይሄ ቴዎሎጂ የምንለው እግዚአብሔር እንደ እግዚአብሔርነቱ እንዴት የሚለው እሳቤ ማለት ነው። ከዛ ደግሞ ኢኮኖሚክ ትሪኒቲ ምንለዋለን። ጋድ ቱዋርድ ዘ ክሬሽን ደግሞ የሚታሰብ ማለት ነው። ክሬሽን ላይ፣ ኢንካርኔሽን ላይ፣ አቶንመንት ላይ፣ ሪዘሬክሽን ላይ እንደዚህና እዚህ ቴዎሎጂ የምንለው ሀሳብ ውስጥ ወይም ደግሞ ኦንቶሎጂካል ትሪኒቲ በቃ ኦንቶሎጂ ማለት የኩነት ሀሳብ ማለት ነው። እንደዚህ አንደኛው የፕሮሴሽን ታይፕ የሃይፖስታቲክ ምንለው ፕሮሴሽን አለ። ሃይፖስታቲክ ምንለው ፕሮሴሽን ማለት ነው ወልድ በጀነሬሽን ይታሰባል። የሱ እንግዲህ ቃሉ እንትን ላይል ይችላል፣ ግን የወልድ ከአብ መገኘቱ በመወለድ ነው። የመንፈስ ቅዱስ ደግሞ በስርጸት ነው። ይሄ ሃይፖስታቲክ የሆነው ፕሮሴሽን ማለት ነው። የሞናርኪ ሀሳብ ውስጥ የምናነሳቸው ሀሳቦች አሉበት እዚህ ላይ። ከዛ ደግሞ ኢኮኖሚክ የምንለው ፕሮሴሽን አለ። ኢኮኖሚክ የምንለው ፕሮሴሽን ደግሞ ኦልሞስት እግዚአብሔር ፍጥረትን ከፈጠረ በኋላ ፍጥረት ከተፈጠረ በኋላ ወልድ እና መንፈስ ቅዱስ ከሚላኩበት የሚወጡበት የሚል አይነት ሀሳብ ያለው ማለት ነው። ሃይፖስታቲክ ፕሮሴሽን ከዘላለም ያለ የወልድ ልደት ከዘላለም ያለ የመንፈስ ቅዱስን ስርጸት የምናነሳበት ሀሳቤ ነው።
ኢኮኖሚክ ደግሞ የምንለው ፍጥረት ከተፈጠረ በኋላ ጋር ቱዋርድስ ዘ ክሬሽን አብ እንዴት ወልድ እንዴት መንፈስ ቅዱስ ሞስትሊ መንፈስ ቅዱስ እንዴት ከአብ ይሰርጻል ወይም ደግሞ እኛ ፊሉኬን ስለምናምን መንፈስ ቅዱስ እንዴት ከአብና ከወልድ ይሰርጻል የሚለውን ሀሳብ የሚዳሰስ አይነት ደግሞ የትሪኒቲ ታይፕ ነው፣ ኢኮኖሚክ ትሪኒቲ። ኢስተርኖች ትንሽ ገፋ ብለው ኢነርጄቲክ የሚባል ፕሮሴሽን ታይፕ ያነሳሉ። ኦሪየንታል እንግዲህ አርቲኩሌት ያደርግ አላውቅም እንደዚህ፣ ግን ኢስተርን ኦርቶዶክሶች የመንፈስ ቅዱስ ማኒፌስቴሽን የሚሉት እሳቤ ያላቸው ፍጥረት ከተፈጠረ በኋላ መንፈስ ቅዱስ ከአብ አካል ሳይሆን በተለየ ግብር የሚላከው ማለት ነው። ዘፍጥረት 2:17 ዮሐንስ 20:21 ላይ ጌታ ኢየሱስ መንፈስን እፍ አለባቸው የሚለው እሳቤ፣ ዘፍጥረት ላይ መንፈስም ሰፎ ነበር። ከፍጥረት በኋላ በኢኮኖሚክ ፕሮሴሽን ውስጥ ግን መንፈስ ዘ ማኒፌስቴሽን ኦፍ ሆሊ ስፒሪት በሚለው እሳቤ ውስጥ የኦገስቲንን አናሎጊ አንስተው መንፈስ ቅዱስ በአብና በወልድ መካከል ያለ ዘላለማዊ ፍቅር ነው። አብ አፍቃሪ ወልድ ተፈቃሪ ሆነና በሁለቱ መካከል ያለው ደግሞ ዘላለማዊ ፍቅር መንፈስ ቅዱስ ነው የሚለውን የኦገስቲንን አናሎጊ ይጠቀሙና መንፈስ ቅዱስ በአብ ግብር መላኩ የሚል ኢነርጄቲክ ፕሮሴሽን እንደዚህ ያላቸውና አይ ቲንክ ይሄ ነው የኩነት እሳቤ ትሪኒቲን ኦንቶሎጂካሊም በኩነት እሳቤ ደግሞ ኢኮኖሚክ ትሪኒቲ በሚለው ውስጥ ደግሞ ኢኮኖሚክ ትሪኒቲ ደግሞ ትንሽ ሰፋ ለጠጥ አድርገው እዛ ውስጥም ብራንች ፈጥረው ኢነርጄቲክ ቢሉትም ደግሞ ፕሮሴሽን አላቸው። ሌላው ፕሮሴሽን ላይ ስርጸት ለወልድ ሲሆን በጀኔሬሽን በመወለድ ለመንፈስ ቅዱስ ሲሆን በመስረጽ የሚለው እሳቤ ውስጥ ይሄ ሪሲፕሮኬሽን የሚባል እሳቤ አለ። ሪሲፕሮኬሽን ምን ማለት ነው? የወልድ ከመወለዱ ለዘላለም ነው የሚል ማለት ነው። ወይም አንዴ ተወልዶ ጭርስ ያደረገ ማለት ትንሽ አንዳንድ ቃላቱ ግልጽ ካልሆነ ዊካን በደንብ ዲስከስ ማድረግ መጠየቅ። ግን ሪሲፕሮኬሽን የሚባል ፕሮሴሽን ላይ ሪሲፕሮኬሽን የሚባል እሳቤ አለ። የወልድ ልደቱ አይፈጽም የሚል ማለት ነው። እና እንደዛ ሰው እንደዚህ ጀስት እነዚህ ነጥቦች ለመንካት ያክል ነው። ያ መጨረሻ ያልካት ቃል ምን ነበር? እሷን ትገምል። የወልድ ልደቱ አይፈጸምም አያልቅም ነው። ያው ምንድነው ወልድ ተወለደ ስንል ከእንትን ነው አይደል? ከዘላለም ነው አይደል? ከዘላለም ነው አይደል? ከዘላለም ከአብ የተወለደ ነው የምንለው። በጊዜ ውስጥ ያለ ሐሳቤ አይደለም። ስለዚህ የወልድ ፕሮሲድ ማድረጉ ከአብ በመወለድ ነው። የመንፈስ ቅዱስ ደግሞ በመስረጽ ነው። ይሄ ሃይፖስታቲክ ፕሮሴሽን ላይ ስናነሳ ከዘላለም ነው፣ ጊዜ ታሳቢ በማይደረግበት ማለት ነው። ስለዚህ እዚህ ጋር ተጀመረ የምንለው ውልደት እስካልሆነ ድረስ እዚህ ጋር ተፈጸመ የምንለው አይደለም። ስለዚህ ሪሲፕሮኬሽን የምልሰት ሀሳብ ማለት ነው ይነሳልና ሚስጥር እንደሆነ አውቃለሁ፣ ግን ፕሮሴሽን ዊዝ ሪሲፕሮኬሽን ማለት ነው። ያዳጊ ከባድ ልትወረውር እንደሆነ የተሰማኝ የዘላለም ልጅ ነው ብለን አይ የዘላለም ልጅ ነው የዘላለም አባት ነው የዘላለም ልጅ ነው ብንለው ልክ ነው ወይስ አይ ሌላ ሊገልጽ አስቀዋል? እስቲ የዘላለም ልጅ ነው የዘላለም አባት ነው። በእርግጥ ለወልድ አባትነትን አንሰጥም። አሁን በዚህ ሂሳቤ እንደዛ ለአብ ነው አይ ቲንክ እየሰጠ ያለው ልክ ነው። የሪሲፕሮኬሽን ሀሳብ ግን ሀሳቡ እንትን ካለ ልክ ውልደቱ ከዘላለም ስለሆነ በጊዜ ውስጥ የሚታሰብ አይደለም። ልክ ወልድ ከአብ ፕሮሲድ ያደርጋል ስለ ያንን ፕሮሴሽን በምን ኮንቴክስት ነው? በጀነሬሽን በመወለድ ሂሳቤ። የመንፈስ ቅዱስን ደግሞ በመስረት ሂሳቤ ሳነሳ በዘላለም ውስጥ ነው። ጊዜ ታሳቢ አይደረግም። ስለዚህ መወለዱ እዚህ ጋር ነው የተጀመረው አንልም። ጊዜ ሂሳቤ ስለሌለበት ያው የማይቋረጥ ጀነሬሽን ብሎ አስቀምጦታል ቃሌ። የሪሲፕሮኬሽን የምልሰት ሀሳብ ደግሞ አለው። ፕሮሴሽን ዊዝ ሪሲፕሮኬሽን ማለት ነው። ዳጊ እንዲህ ነው ተውጦልሃል። ባይዋጥም ምንም ማድረግ አትችልም ትላለህ። እያደር ይገባኛል። ይሄን ያህል ከገባኝ በቂ ነው።
አስበዋል። አሁን አንድ ቸርች ሄደህ እሑድ ስብከት ላይ ብሰብክ በቃ ፊት ሰው ኦጂ የሚሆነው በአብዛኛው ለዛ እኮ ነው። ይህንን ኮምፕሬንድ ከማድረግ ቀላሏን ነገር ኑፋቄን ብትሆን ቀላሏን ነገር የሚይዘው ያ በቃሉ የሚይዘው እንደ ህፃን ልጅ እንትን ሲቆጥር ፊደል ሲቆጥር ምናምን የሚከብዱትን አይታችሁ ከሆነ አለ የቻይልድ ሳይኮሎጂ እንደዛ ይቆጥራል ያነባል እና ስፔሊንግ ማንበብ ሲጀምር ምናምን የሚከብደውን ይዘለዋል። ጭራሽ ዞር ብለው እሱን ዘሎት የቀለለውን ያነባል ማለት ነው። የኦጂ ቴዎሎጂ እንደዚህ ነው የተመሰረተው። ሚስጥራት የሉትም። የኦጂ ቴዎሎጂ ለበሳ ነው። ምንድነው የሆነ ደግሞ ቪዲዮ ተለቆ ነበር አንዴ በጣም ቆይቷል። ዞር ሲል እንደዚህ ያዲ በደንብ ታውቀዋለች አባባሉን። ቆይ እንዴት ነው እስቲ ያዲ ንገሪኝ። ያ ዞር ሲል ግልብጥ ሲል ነው ዞር ሲል አንቺ ስታሰሚ ስለዚህ በጣም የሚያስቀኝ ገልበጥ ሲል አባት ነው፣ ገልበጥ ሲል ልጅ ነው እያሉ እና እንደዛ ያገለባበጡ ቀለል አድርጎ ማለፉ ቀሏቸው ነው። አይ በጣም ደስ ይላል ወንድሞች፣ ጌታ ይባረክ። አይ ቲንክ በጣም ብዙ ነገር ነው የተማርነው። ጌታ ኢየሱስ ይባርካችሁ። ኤፊ ቃሌ አስቼ ስራ ላይ ነኝ ስላልክ ነው ወንድማችን እና እግዚአብሔር ስም የተባረከ ይሁን። አይ ቲንክ በእኛ ወደ 5 ሰዓት ሊጠጋ ነው እና አይ ቲንክ ዛሬ እዚህ ላይ ብናበቃ ሀብቴ እጁን እያነሳ ነው። እሺ አጭር ጥያቄ ከሆነ ናግባ አስገባ ገባ ወንድማችን። እሺ ዌልካም ሀብቴ። ጥያቄ ካለ ጥያቄ ናቅረው ወንድሞች አሉ። እሺ ትሰማለህ? ሰላም ብያችኋለሁ ሁላችሁንም ታችም ላይ ያላችሁ። ጥያቄ እኔ እዚህ ቆሮንቶስ ላይ ያለው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ያለው እና እዛ ላይ ሁሉ በርሱ ስለ ወልድ ስለ ክርስቶስ የሚናገረው ላይ ሁሉ በርሱ እኩል ሆነ የሚለው ስለ ፍጥረታት ነው ወይስ ስለ አዲሱ ዓለም ነው የሚለውን ሐሳብ እንድትነግሩኝ ነበር። አንደኛ ቆሮንቶስ ምዕራፍ 8 ቁጥር አንድ ጌታ አለን እንዲህ የሚለው አይደል? እንደሱ ሐሳብ ያለበት ነውና እስቲ ወንድሞች ሁሉ አይደል? አንድ ጌታ አለን፣ አንድ አባት አለን የሚለው ክፍል ላይ ያለውን ሐሳብ እስቲ አብራሩለት። እሺ አንድ አምላክ አባለን የሚለው ነው አይ ቲንክ 6 ላይ። እስቲ ጥያቄው ሀብቴ እንዴት ነው? እስቲ አንድ አምላክ አባለን ምን ማለት ነው ነው? አይ እንደዛ ሳይሆን ሁሉ ነገር የሆነው ከአብ ይልና እንደገና ደግሞ ሁሉ ነገር የሆነው በወልድ የሚል ነገር አለና ይሄ ሁሉ ነገር የሚለው ነገር ዓለማትን ፍጥረትን ነው ወይስ ይሄ አዲሱ ዓለም የሚለው ነገር ነው? በእሱ ነው እንድታብራራ የፈለኩት። if you understand think አንደኛ ቆሮንቶስ 8:6 መሰለኝ። አንብቢልን እስቲ ያዲ እስቲ ላይ የለም። ቆይ እንትኑን ወይ ኮፒ አድርጌ ቻት ላይ ላድርግ። እሺ ቆይ እኔ ጋር እስቲ ትርጉም አለ ወይ ዝም ብዬ ላንብበውና ዘውል ነገር ተፈጥሯል በሱ ብንል ያው ልክ ነን እኮ አዲሱም ሆነ የተፈጠረው ግን ምንድነው አዲስ ዓለም ስትለኝ እስቲ ምን እንደሆነ ምንድነው አዲስ ዓለም ስትለኝ የሚመጣውን ዓለም ይሄ በፊት የሚመጣው ዓለም ይላልና ኤፍ ይቅርታ ጋር እስቲ ጥያቄውን ለመመለስም እንድትችል መሰረቱን እንድታውቀው የት ቤተክርስቲያን ነው ምናልባት ከምን አኳያ ነው የሚጠይቅህ እንደዚህ የሚለውን ለማወቅ
ወንጌል አማኝ ነኝ። ቃልዮ ቸርች። እሺ 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 የኛ አምላክ ግን የሁሉ ነገር ፈጣሪ የሆነና ይህ ትርጉም ነው እንግዲህ የ80 ምናምን። እሺ የኛ አምላክ እሺ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን። ስለዚህ ላይክ ዮሐንስ 1:3 ላይ ባለው አቀራረብ ሁሉ በእርሱ ሆነ በሚለው ሐሳብ ውስጥ የፍጥረት ሁሉ የተፈጠረው በእግዚአብሔር ነው የሚል ሐሳብ ነው። ስለዚህ የተፈጠረ ፍጥረት ማለት ነው ጌታ የፈጠረው። እንግዲህ ዘፍጥረት ላይ ያሉ ሐሳቦችን ታሳቢ አድርገን እንደዛ የምናወራው ነው። አይ ቲንክ እሱ ከሆነ ጥያቄ ግን አይመስልም ይላል ዳጊ። እስቲ አይ ቃልዮት ነኝ ስላለ ነው። ቃልዮት ነኝ ብሎ ኢየሱስ ክርስቶስ ለአንተ እንዴት ነው የምትረዳው? አምላክም ሰውም ብለህ ትረዳለህ? ያው እሱ አምላክ ነው ሰው። ኦኬ ይቅርታ በቃ ጠይቅ። አሁን ኤቪ እኔ ማለት እንትን መረጃ ነው የፈለኩት። በምን መንገድ ነው ማስረዳት የምችለው ለሌሎች በሚለው ሐሳብ ነውና እኔም እንደዛ ነው የምረዳውና እንዴት ነው ማስረዳት የምችለው የሚለውን ሐሳብ እንደተብራራ ነው። ያ አሁን ክፍሉ ኮንቴክስቱ ስለ ጣዖት የተሰዋ ምናምን ነገር ነው። ስለዛ ስለ ጣዖታት ምናምን ያወራልና ከዛ አንድ አምላክ አባለን ሁሉን የፈጠረ እንደዚህ የሚልበት ሐሳቤ ማለት ነው። ስለዚህ ምንድነው ብዙ ጣዖታትን አቁሞ ነው ኮንቴክስቱ እሱ ነው። ብዙ ጣዖታትን የሚመለኩ እነሱን አቁሞ አንድ አምላክ አባለን እያለ ነውና አንድ አምላክ አባለን ሲል አንድም ኮንቴክስቱ ከወልድና ከመንፈስ ቅዱስ አንጻር የተባለ ሳይሆን ከጣዖታት አንጻር የተባለ ነው ኮንቴክስቱ ማለት። ጣዖታትን አቁሞ ነው አምላክነትን ለአብ ሰጥቶ እየተናገረ ያለው። ይሄ አፕሮፕሪዬሽን ይባላል። ለሶስቱም አካላት ሊሰጥ የሚችልን ነገር ሁለቱን አካላት በአመክንዮ ሳናገር ለአንዱ ብቻ ሊሰጥ ይችላል። በተለየ መንገድ አብን አምላክ ብሎ የመጥራትም ነገር እናገኛለን። ደግሞ ጢሞቴዎስ ላይም ስንሄድ ብቻውን ማይሞት ነው ብሎ ለኢየሱስ ብቻ ሲሰጥ እናያለን። ይሄ ማለት አብና መንፈስ ቅዱስ ይሞታሉ ማለት አይደለም፣ ለአንዱ ሊሰጥ ይችላል ነው። ስለዚህ የመፍጠርን ነገር ለአብም እናስባለን፣ ለወልድም ለመንፈስ ቅዱስም እናስባለን። የሚመጣው ዓለም ያልከው እንግዲህ አሁን እዚህ ጋር ኮንቴክስቱን ካየን የተፈጠረውን ዘ ዩኒቨርስ ማለት ነው። የኮስሞስ ላይ ኮስሞስ ሪያሊቲውንም አጠቃላይ የሚታየው የማይታየውንም ጳውሎስ ቆላሲያስ ላይ የሚያስቀምጠዋል። የማይታየውንም የሚታየውንም ሁሉንም ነገር እንደፈጠረ ሁሉ በሱ እንደሆነ ማለት ነው። ሰው ዘውል እዛ ሐሳቤ ውስጥ ያለን የመፍጠር ሐሳቤ እንደዛ ማሰብ እንችላለን። አብቴ ኦኬ እሺ ተባረኩ። በጣም ደስ ይላል። ጌታ ኢየሱስ ይባርካችሁ። አይ ቲንክ ዛሬ እዚህ ላይ ብናጠናቀቅ መልካም ነው። ወንድሞች ጌታ ኢየሱስ ከእናንተ ጋር ይሁን። የእግዚአብሔር አባታችን ጸጋ፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የአባታችን ፍቅር፣ የመንፈስ ቅዱስ አንድነት ህብረት ከሁላችን ጋር ይሁን። ወገኖች እንገናኛለን። በጣም ብዙ ነገር በእውነት ጌታ ይባርካችሁ። ኤፍሬም ቃሌም ድንቅ ጊዜ ነበረ ያሳለፍነው። እኔ በጣም ተምሬበታለሁ እና ጌታ